ቅድስት ዛራ ሰላም ብያለሁ። ሰላም እንዴት ነህ ባቢሎን? እንዴት ነሽ? አልሐምዱሊላህ። እና መቼ ነው የምትሰልመው? እዛ ጋር መጣሽ? እንድድን እፈልጋለሁ እኔ። ከምንድን ነው የምድነው? ዱንያ ላይ የምድነው ከኩፍር ነው፣ ከክህደት አላህ ሱብሓነሁ ወተዓላ ከመካድ ወደሱን ወደ መገዛት እንድትመጣ ነው። ከአኼራ ደግሞ ከእሳት ድነህ ነጃ ወጥተህ ጀነት የምትገባበትን ገመድ እንድትይዝ ነው። አንቺ እየተገዛሽ ነው? አዎ በምችለው አልሐምዱሊላህ፣ በምችለው አላህ ሱብሓነሁ ወተዓላ ባገር መልኩ እየሞከርኩ ነው። ሙከራ ላይ ነሽ ማለት ነው? እየተነሳሁም ኢንሻአላህ እየሞከርኩ ነው። እኔ ሙከራ ላይ ነሽ? አዎ ሙሉ የሆነ መገዛት ላይ ደርሻለሁ ብዬ አላምንም። ኢንሻአላህ ግን ወደፊት ኢንሻአላህ። አዎ እሱማ ከሆነ ወደፊትማ እኛም ምን እንደምንሆን አይታወቅማ። እንደዛማ ከሆነ ስለህ አምልኮ ግን ዋናው ነገር እኔ አሁን ገመዱን ይዤዋለሁ ብዬ አምናለሁ። አላህ ሱብሓነሁ ወተዓላን ገመድ አላህ ሱብሓነሁ ወተዓላ ያዥ ብሎ ያዘዘኝን ገመድ ግን እንዳያስኩት እርግጠኛ ነኝ። እስልምናን እንዳያስኩት እርግጠኛ ነኝ። ግን አምልኮ ላይ መውደቅ መነሳት እንደሚባለው ነገር ሊኖር ይችላል። እሱ ስህተቶች ምናምን ሊኖርብኝ ይችላሉ እንጂ ትክክለኛው መንገድ ላይ እንደሆንኩም እርግጠኛ ነኝ እኮ። ሀዛ ሁዳ ብሎ አላህ አዘወጀል ያስቀመጠውን መንገድ ግን እርግጠኛ ነኝ እዛ ቦታ ላይ እንደሆንኩ። እኔ ምንም ማለት አልችልም። ያው የመችሽ ነው ማለት የምችለው፣ ግን እንደ ዳንሽ ግን እስልምና ላይ ለምን ጥያቄ አትጠይቅም? ለምን አሰልምም? ቆይ ምን እንጠይቃለሁ ብለሽ ነው? እኔ ችግሩ እኮ እኔ ጠይቄ እንትን ከማደርገው ነገር የበለጠ አንብቤ የምረዳውን ነገር ይበልጣል ብዬ እኮ ነው እንጂ እኮ ስለማልጠይቅ እኮ አይደለም እኮ። አንብበህ የምትረዳው ነገር እንዳለ ሁሎሽ አንብበህ ከተረዳኸው ነገር እስካሁን እንዳሰልም ያደረገህ ነገር ምንድን ነው? ወዴት ነው? እንድትሰልም የሚያደርጉ ነገራቶች አላገኘህም ወይ ብለሽ ከመጠየቅ እንዳትሰልም ያደረገህ ነገር ምንድን ነው ብለሽ ይጠየቃል። ግን ቅድስት ዛራ አዎ ምክንያቱም እንዲሰልም የሚያደርግህ ነገራቶች ብዙ ነገር እንዳለማ አለ እኮ። አሁን እንደተረዳሁ ከአንተ ለእስልምና ያለህ እይታ፣ ለነቢይ ሰለላሁ ዐለይሂ ወሰለም ያለህ እይታ እና እንድትሰልም የሚያደርጉ ነገራቶች ብዙ ስለሆኑ እንዳትሰልም የሚያደርግህ ደግሞ በጣም ጥቂት ሆኖ ስለታየኝ ነው እሱን የጠየቅኩት። ምንድን ነው እሱ ያገደህ ነገር ምንድን ነው ብዬ እንድጠይቅህ ያደረገኝ? እንግዲያውስ አላውቅም። እኔ ሚዲያ ላይ እንትን የተደረገው ነገር ምንድን ነው ይሄ መጠያየቅ፣ እንዴት ነህ ልክ እንደ ዘመነ ዱከም ምን አስጨነቀ፣ ያው መንፈስ ያስጨነቀችኝ ምናምን እየተባለ መጠያየቁ ምናምን የተለመደ ነገር ነው። እኔ ደግሞ ከእንደዚህ አይነት ነገር በጣም የራቅኩ ሰው ነኝ። ለምንድን ነው እንደዚህ የማታደርገው? ለምን እንደዚህ አልሆንክም? ለምን እዚህ ጋር ምናምን እንደዚህ ጋር መቼ ነው ምናምን የሚባሉ ነገራቶች ያው የኔ ለኔ ስለሆኑ እኔ ነኝ ብቻዬን ከራሴ ጋር ማውራት አለብኝ ብዬ እንትን የማደርጋቸው ነገራቶች ናቸው ብዬ ነው እኔ የማስበው። ገብቶሻል? እንደዛ አድርጌ ነው የምረዳውና እኔ እኮ ብሰልምም ሁላ እኮ አልነግርሽም እኮ ችግሩ ቅድስት ዛራ። አሁን እዚህ ጋር የፖለቲካ መጫወቻ ምናምን ልሆን? ኧረ የማይታሰብ ነገር ነው። አይ እኛ የምንጠይቅህ ለምንድን ነው? ለእስልምና እንድሰልምልን ካለን ጉጉት ነው። በቃ አንተ እንድድን ካለን ጉጉት፣ አንተ አቅኑ መንገድ እንድትይዝ ካለን ጉጉት ነው የምንጠይቅህ እንጂ ያንተን እንትን ለማወቅ ፈልገንም አይደለም። ስለ አሁን አንተ የብቻ የሆኑ ነገራቶች አሉ፣ ግን እንደዚህ አሁን ሁሌ ከእስልምና ያለህን እይታ ምናምን እንደዚህ የምንጠይቅህ ከዚህ አንጻር ነው። እና በቃ አላህ እንድመራህ ዱዓ እናደርግልሃለን። እስልምና ላይ ጥያቄ ያለው ካለ በገብቶ መጠየቅ ይችላል አለሁኝ። እኔም ወደ 665 አምላክ በስነ ስርዓት አምልኮሽ እንድትፈጽሚ እኔ ጸሎት ታደርግልሻለሁ ቅድስት ዛራ። የደመናውን አምላክ እንድታመልኪውና በደመናው አምላክ መንገድ እንድትድኝ የልብ ጸሎት አደርጋለሁ። አምልኮ የሚባለው ነገር እንዴት ይፈጸማል? የማን ይሻላል ከሆነ እሱ ሌላ ነገር ነው። ወደ አምላክ ከሆነ ደግሞ ያው የተለየ አምላክ የለንም እኛ ያው ምድርን ያነጠፈ ሰማይን የዘረጋ አምላክ ነው ብለን ነው የደመናው አምላክ የምንቀበለው የምናምነው። ስለዚህ እሷም እንደዛ ብላ ነው አንድ አላህ የዓለማቱ ጌታ ብላ ነው እንትን የምታደርገው። የዓለማቱ ጌታ የምንቃወምበት ምንም መርህ የለንም እኛ። የሀገር አምላክ፣ የብሔር አምላክ፣ የክልል አምላክ፣ የቀበሌ አምላክ መባል የለበትም እንጂ የዓለማቱ ከተባለማ ምንም ተቃውሞ እኮ የለንም።
እሱ ልጄ ማለት ጀመርሽ ጭራሽ። ልጄ ማለት ግን ምንድነው? ቅድስት ዛራ እኔ እኮ ትልቅ ሰው እኮ ነኝ። እኔም ትልቅ ሰው ነኝ። ለዛ ነው። አዎ ስለከበደሽ ነው። ወንድም ማለት ከበደሽ አይደል? አይ እናንተ ነገር ደስ ይላል እኮ ልጅ ስለምወድ ነው። እሺ ጥሩ ነው ልጅ መውደዱ ጥሩ ነገር ነው። ግን እኔ ግብዳ ሰው ነኝ ችግሩ። ኢየሱስ ልክ ነሽ። ልጅ የሚባለው ግዴታ ግብዳ ሰው ብቻ ነው እንዴ? ማለት ህፃን እኮ ብቻ አይደለም ልጅ የሚባለው ትልቅ የሚባለው። እኔ በዛ ነው እምረዳው። ለእናት ሁሉም ልጅ ነው። አዎ እኮ ለኔ እናት ልትሆኛ አትችይም ለማለት ነው። ኢንሻአላህ አሁን ለምሳሌ ለእናት ልጅ ነው የሚባለው። አሁን ለእናቱ የ90 ዓመት ብትሆን አሁን ለምሳሌ ልጇ የ70 ዓመት ከሆነ ልጇ ነው። አዎ ለልጅ ልክ ነህ። ግን ጀስት አጠቃላይ ሁሉንም እኔ ልጅ ስለምን ስለወለድኩ ሳይሆን በቃ ልጅ ማለት ስለሚያስደስት እንደዛ። አዎ ጥሩ ነው። የእናቶችን ባህሪ እና የእናቶችን አቃፊነት ነው አንቺ ጋር የምናየው። ደርባባነታችን ረጋ ማለትሽን የእናቶች ባህሪ ነው። እና እኔ በነገራችን ላይ ደስ የሚለኝ ነገር በቃ ደስ ይለኛል። ለምን እንደሆነ አላውቅም፣ ባህሪ ነው። ሰው ቁጭ አድርጌ አንዳንዴ ማለት ነው አንተ እኮ ማለት ምናምን እያልኩ ማውራት፣ እሱ እኮ ማለት ምናምን እያልኩ ደስ ይለኛል። ለምን እንደሆነ አላውቅም። በቃ እንደዛ መባል አለበት ብዬም ስለማምን ማንነቱ ከሆነ ብቻ ነው። እና ያው ጥሩ ባህሪ፣ ጥሩ ማንነት፣ ጥሩ ስብዕናን ያለሽ። ስለዚህ እናትን ብትባይ በእድሜ ሳይሆን ያው በምታሳይው በምታድርጊው አቃፊነትሽና መካሪነትሽን ይሄ የኃላፊነት የሚሰማሽን ነገር ዝቅ ብለሽ የመምከርሽን ነገር ደርበብ ብለሽ ረጋ ብለሽ ደግሞ ሰዎችን ቀረብ ብለሽ ትንሽ እያዋዛሽ ቁም ነገር የምታሰንቂው ነገር ያው የእናትነት ባህሪ ነው። እናመሰግናለን ቅድስት ዛህራ። መካበድ አይደለም ያው እውነታው እንደዛ ነው። ያው ዓለም የተበላሸ ዘመን። አሜን አሜን። አላህ ያድርገኝ። አላህ ጥሩ ሰው ያድርገን ሁላችንንም። ባቢሎን መልካምን ሁሉ እንመኝልሃለን። አንዳንድ ያው ዛህራ ቅድም እንዳለችው አንዳንተ ቅኑን መንገድ ከባሰ ስለሚናስብ ሐታ ነብዩ አለይሂ ሰላቱ ወሰላም በህይወት በነበሩ ጊዜ አላህ ሆይ በሁለቱ መሮች መካከል የበለጠ እስልምናን እርደው ብሎ ዱዓ አድርጎ ነበር። እነዛ ሰዎች በጊዜያቸው አስተዋይ ጎበዝ ስለነበሩ ነገር ግን እነሱ እስልምናን ቢቀበሉ የበለጠ ተሰብነት ስላላቸው እስልምና ሌላውም ሰው እንዲሰልም በሩን ይከፍታሉ ከሚል አንፃር ነው እንጂ እስልምና ሙሉ ነው። በነገራችን ለዚህ ጋር ያላችሁ ሰዎች ማለት ነው። እና ባቢሎም አስተዋይ ነው ጎበዝ ነው። ስለዚህ ለሱ መልካምን ነገር ስለሚመኝለት ከዛ አንፃር ነው። አንተም እንደው እንዳትሰላችብን አደራ። አራራራ ችግር የለውም። እኔ በነገራችን ላይ ባወራ እንደ ማስረጃ የምጠቀማቸው ቁርአንና መጽሐፍ ቅዱስ ነው። እኔ ጋር ማውራት የሚችል ሰው አይኖርም። እዚህም እዛም እያልኩ ሰው እኔ ላወራ እችላለሁ። ምንም ችግር የለውም። እና ከዛ አንፃር ነው መረርና ከረር አድርገን ካወራን ደግሞ ከኡስታዝ ጀማል እንዳለው ያው የጭዌ ነው የጨዋታ ነው። እውነትም ቢሆን ምንም የሚያስከፋ ነገር የለውምና እንስት ዩቲ እንኳን ደህና መጣሽ። ባለፈው የሜሮንን ዓላማና ፍላጎት ስላሳካሽ ሳናመሰግን አናልፍም። የሆነ ሰዓት ላይ ከማን ጋር ነበር አላቅም፣ ከማን ጋር እንደሆነ አላቅም። የሆነ ሰዓት ላይ እንትን አድርጋው ነበርና ዓላማዋን እንደምንም እያደረገች ታሳካዋለች። ሰዎች ጋር ማውራት ፍላጎት አላት። እንትና ጋር እኮ አውርቼ 1 ሰዓት 2 ሰዓት እኮ ነው በቃ ደከመኝ ትላለች። የሆነ ቤት ትገባና ደከመኝ አሁን ገና መውጣቴ ነው ከዲቤት ምናምን ትላለች። ምንድነው ስትባል አራራራ 2 ሰዓት ሙሉ እኔ በቃ አንገቷን ይዤ በቃ እኮ እንብላ ታወራለች። ሜሮን እንደዛ ብላ እንድታወራ ስላገዝሻት እናመሰግናለን። እንስት ዩቲ ሰላም ነሽ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ባቢ እንዴት ነህ? እሺ አመሰግናለሁ። አንተም ያን ሁሉ ጫጫታ እንትን ብለህ ተቋቁመህ ስላስጨረስከን አመሰግናለሁ። ኧረ እንደዛኒ ፖለቲካ እንዳይሰራብኝ ብዬ ነው እንጂ እንዴት እንደከበደኝ እኔ በጣም ነው የገረመኝ። ግን
የሜሮንን ጤንነት ስጋት ውስጥ እንደሆነ ነው እኔም ራሱ የተረዳሁት። የዛኔ ከባድ ነገር ነውና በዛ ልክ እኔ ግን ሜሮንን የምታወሩበት መንገድ ያው ይሄ ሰው ካለበት እምነት አንጻር ወይም ደግሞ እውነትን ለማሳወቅ እውነትን ለመግለጥ ብሎ ሜሮን ጋር የሚያወራ ከሆነ ሰው በጣም ከባድ ነገር ነው። እንደዛ ብላ አይደለም የምታወራው ሜሮን ለማሸነፍ እስከሆነ የምታወራው እሷ እንድትሸነፍ ነው መመለስ ያለበት ሰው እሷ ጋር የሚያወራ ሰው ማለት ነው። የምትሸነፍበት መንገድ ደግሞ በጣም ጠባብና ቀላል ነው እና ሜሮን ጋር ስታወሩ እውነትን ለማሳወቅ ፍጹም እንደዛ አድርጋችሁ እንዳታወሯት። አትፈልግም ሰው እውነትን ማወቅ መቀበልም አትፈልግም፣ አታየውም። ሲቀጥል ደግሞ ታሪክን ማጻፍ ስትፈልግ እንደባለፈው ይሄ ከዩቲ ጋር እኮ አወራን እኮ በቃ እኔ እኮ በቃ አወራው እኮ በቃ እሷ ጋር እኮ በቃ ከባድ የሆነ ዲቤት እኮ ምናምን አደረግኩ እኮ ሪካርድ አድርጎ ሰላም ብያለሁ ሰዎች የዛሬ ዲቤታችን ያው እንግዲህ ምናምን ብላ እንደጀመረችው እንደዛ ስለሆነ ዝም ብለህ ገና ሳለን ነገሩ አፍንጫዋን ቀንድለህ ማባረር ነው የሜሮን ማለት ነው። ሌሎች ሰዎች አላውቅም። እንደዛ ነው አላማው። አይ ለሜሪ ግን መድኃኒቷ ኪሚሲዮን ነው ባቢ። አረ ኪሚሲዮን ቶ አይሁድ እኮ ለሜሮን ብቻ አይደለም። አይሁድ ልንገርህ፣ አይሁድ አንድም ክርስቲያን የትኛውም ክርስቲያን አይሁድ አጠገብ መቆም አይችልም። ሲጀመር አይሁድ ዝም ብሎ ነው የሚያወራው፣ ዝም ብሎ ነው የሚመልስለት። አንተ ደግሞ ሂድ የሞተ ሰው እያመለክ ሂድ ሬሳ አምላክ ምናምን ብሎ ነው የሚያሸማቅቀው። በጣም በከባድ ናቸው እኮ አይቻሉም። እኔ አንድ በጣም ያስገረመኝ ነገር ሰርሰው ሚዲያ ላይ ነውና አይሁዶች ምን እያደረጉ ነው? አይደለም ክርስቲያኖች ምን እያደረጉ ነው? እነሱ እኮ አንድ አይሁድ ነው የሚያመልኩት። ለምን እኛን ሁላችንን የማያመልኩ ነው? ይገባናል እኮ ምናምን ነገር ብሎ ያስረዳል። ሰርሶ ማለት ነው ወላሂ ላዚም ሰርሶ ያስረዳል ሚዲያ ላይ። እኔ እሱ ሲያዩ በቃ ዳልሻልኩም ታውቃለህ። አልሰማም እንዴ ባለፈው ኪሚሲዮን ነብዩ መሐመድ የሰበኩት አምላክ ትክክለኛ አምላክ ነው፣ በሌላ ነገር ነው የምንቃረነው እንጂ ምናምን ብሎ እኮ አሳፈራት እኮ። አልሰማም ኪሚሲዮን? አረ ኪሚሲዮንማ ባለፈው በቃ አልቻልኩም። ኪሚሲዮን በጣም ነው እንትን አይ እኔ እነሱን አይሁድ እየፈለኩ ነው፣ እሱ ብቻ አግኝቻለሁ። እሱም ቶሎ አይመጣም፣ ደሃ ነው መሰለኝ አይገኝም እንጂ አይሁዳውያንን እየፈለኩ ነው ቁጭ ብዬ እነሱን ይዤ በቃ ስለ መጽሐፍ ቅዱስ ማንበብ ነው። ገብቷል? እንደዛ ነው ያው የማደርገው። አንተ ምንድነው አሁን? ተመለስ ጨዋታ ጀምር። እዛ ኪሚሲዮን ላይ ሙት አይደለም ያንተ ነገር እኮ ነው እኮ ግራ የሚገባኝ እኮ ያንተ እኮ ነው። መስቀል ገዝተህ ቤት ውስጥ አንጠልጥለህ እንዳስቀመጥከው ነው እኔ የሰማሁት። ከነ ምናምን ጨረቃ ምናምን የሚባሉ አሮጊት ሴቶች ጋር እየዋልክ እንደዛ ነው የሚባለው ነገር እኔ የሰማሁት። አረባቢ እኔ ብዙ የምሸከም አይመስለኝም። ቆይ ትንሽ ታገሰኝ። ትንሽ ምንድነው የምትሸከመው? አንተን ነው የምሸከመው አልመሰለኝም። ቆይ አንዴ ትንሽ እኔ ለምን ትሸከመኛለህ? ጨረቃ ንስሓ ገብታለች ትላለች። ይኸውልህ ከስር ሄው እሺ ማውራት የሚፈልግ ሰው ያውራ። በነገራችን ላይ ሬይነር ባቢ እንዴት ነህ? ሰላም ነው? አልሐምዱሊላህ። ሰላም አለይኩም ሙስሊሞች፣ ደህና ነህ? እንዴት ነህ? አለን ረያን ሀቢቢ ማሻአላህ ሸጂ ጨካኝ ቆይ ተመለሳትና ቆይ አሳይሃለሁ። ጨካኝ አንተ እኮ እንደለኛ ነህ። ቀስ አንተ እንደውም ቀስ ብለህ ትመጣና ታስቀናናለህ። የምር ለብቻ ማለት እየዞርክ ለብቻ ነው የምታስቀናው። አደራ በዱዓ ተስሚ ኢንሻአላህ። ቀጥል በቃ ወደ ቤት ተመለስ ኢንሻአላህ። ወደ ቤት አሉ እንዴት ነህ? ተመችቶሃል? አልሐምዱሊላህ አሪፍ ነው። እየጎበኘህ ነው? እየጎበኘህ ነው። ጠዋት ቅርብ አይደለም መጋይስ፣ እንደ እንትን ቅርብ አይደለም እንደ መዲና።
ትንሽ ከተማውን ማየት ትችላላችሁ። ከተማውን ነው ልታዩት ትችሉት። ልታሳየን ነው እየዘነበ በቃ ይቅርባችሁ። እሺ አጋንንት በሃይማኖት ወንድሞቻችን ማለት ጽድትና ጥርት ያለ ትምህርት ነው። ከፈጣሪ ፍቃድ ውጭ ሊሆን የሚችል ፍጡር የለም። ለተረት ተረት የተፈጠረ ፍጡርም የለም። ያለምንም ነገር ያለምንም ምክንያት የሚከናወን ክንዋኔም የለም። ስለዚህ አጋንንት ፈጣሪን ያመልካ ምንድነው? መላእክት ከሰማይ ወደ ምድር ወረዱና ይላል ታሪኩ። ከዛ ሴት ልጆችን አዩ፣ ማለሉ። ከዛ የፈረስ እና የአህያ ተገጠመላቸው ይላል። መሳሪያ እኮ ነው። ከዛ ደለቋቸው ሴቶቹን። ሲከኳቸው አጋንንት ተወለዱ እኮ ነው ታሪክሽ። ከእንደዚህ አይነት ጸያፍ የሆነ ታሪክ በላይ አለ? የሚያሳፍር ታሪክ አለ እንዴ? ከእንደዚህ አይነት ውርደት በላይ የወረደ ታሪክ መተረክ አለ እንዴ? ደግሞ አጋንንት ወንድምሽ ነው እያልሽ ትተርካለሽ እንዴ? እናንተ በየትኛው ሞራላችሁ ነው ሲጀምር? እንዴ ብትደበቁ እኮ ነው መልካም የሚሆነው እኮ። እናንተ ውስጥ ያለውን ጉድ፣ እናንተ ውስጥ ያለውን የውርደት መዓት፣ እናንተ ውስጥ ያለውን ሀፍረተ ታሪክ ብትሸፍን እኮ ነው የሚሻለው። አታውሩ። በቃ ሰው ፊት መጣችሁ አታውሩ። ሂጂ ወደ ወንድምሽ፣ ወደ ልጅሽ ሂጂ፣ ወደ አጋንንት ልጅሽ፣ ወደ ማህፀንሽ ፍሬ የሆነው አጋንንት ሂጂና አጥቢው። እንደዚህ እያልኩ ነው ማሰቃይሽ። እማታውቁትን ነገር አታውሩ። የተሰጣችሁትን ነገር ይዛችሁ አትምጡ። ኦኬ፣ ቀጥይ። የምታሰሚው ነገር ካለ ቀጥይ። አዎ ስለ መጽሐፈ ሚላድ ምናምን አንስቶ እፎይ የተሰጠ መልሳልና ቆላሰማ መጽሐፈ ምን እስኪ መቼምኛ ፈርዶብናል። ቆይ መጽሐፈ ምን ሃይማኖት አበውን በሉት መጽሐፈ ሚላድን በሉት የመጡት ከ11ኛው ክፍለ ዘመን በኋላ 15ኛው ሴንቸሪ ምናምን የተተረጎሙ እንደመሆናቸው እነኚህ መጽሐፍት ከየት ነው የተተረጎሙት? መሰረታቸው ምን ላይ ቤዝ አድርገው ነው የሚለው ሊታይ ይገባል። ምክንያቱም እኔ ስህተት አለባቸው እነኚህ ትርጉሞች ብዬ አምናለሁ። ይሰጡታል። ሶስተኛውና የመጨረሻው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማሁ ሌላ ነው። እሺ ምን አይነት ነው ሌላ? ትክክል ነው። እሱ ነው ራሱ ነው ክፈችው ራሱ ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚህ ሀሳባችሁ ሃይማኖት አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው።
በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁ። መስቀር ተነጋገር ውስጠቱ ይታረማል። በዚህ አጋጣሚ ግን እስኪ አይ ቲንክ ሌላ መሰለኝ ባቢ ትክክል ነው። ኖ ትክክል ነው። ትክክል ነው። እሱ ራሱ ትክክል ነው። ትክክል እንደው ድጋሚ ትክክል ነው። ሃይማኖት አበውን በሉት መጽሐፈ ሜላድን በሉት የመጡት ከ11ኛው ነገር ግን ግልጽ ያለ ምንፍቅና ሲነገር እየሰማሁ ነው። አንዳንዶቻችሁ ወጣችሁ ሰለስቱ ምዕትን ስትነቅፉ ሰማሁኝ። ሰለስቱ ምዕት ስለ ስሉስ ቅዱስ ስለ አካል የተናገሩትን ቅዱስ አትናስዮስ የተናገረውን በዚህ ሀሳባችሁ ሃይማኖት አበው ውስጥ ነቅፉ። ዘመነኛ ወጣት የጻፈውን አንዳንድ መጽሐፍ ጥቅስ አድርጋችሁ እየጠቀሳችሁ ነውር ነው። ተው። በእርግጥ አንዳንድ ባለፈው ተናግሬያለሁ። አለሙያችሁ አትግቡ፣ እንዲሁ አለችሎታችሁ አትግቡ። ለሃይማኖት መቅናት ጥሩ ነው። የማይገባችሁ ነገር ውስጥ አትግቡ። ለምን አንዳንዶቻችሁ የክፋት እንዳልሆነ አይቻለሁ። መስቀር ተነጋገር ውስጠቱ ይታረማል። በዚህ አጋጣሚ ግን አንድ ጊዜ ሰለስቱ ምዕትን አንድ ጊዜ ሃይማኖተ አበውን ተው፣ ስርዓት ያዙ። ቤተክርስቲያናችን መሰረት ነው። ሃይማኖተ አበው መጽሐፉ የእምነታችን መሰረት ነው እንድታውቁ። ስማ ባቢ ከወንጌል ቀጥሎ የምንመካበት መጽሐፍ ሃይማኖተ አበው ነው እንድታውቁ። ትክክል እና ስለዚህ ተጠንቀቁ፣ ጥንቃቄ አድርጉ። እንዲህ ምንፍቅና ታመጡ እግዚአብሔር አካል የለውም ጾታ የለውም ለማለት አካል የለውም ወደ ማለት እኮ ሄዳችሁ ወገኖቻችን እና ተው፣ ግድ የለም ነውር አትበሉ ማለት ነው። አካል የለውም አትበሉ ለማለት ነው። በጊዜ ሂደት እናየዋለን፣ በጊዜ ሂደት እናየዋለን። ግን ይህንን የምስራቅ ኦርቶዶክስ አስተምሮና አንዳንድ ምንፍቅና ወደ ቤተክርስቲያናችን ለማስገባት ቢሞክሩ ሰዎቹን ግን መጽሐፍ እውቅወሙ ይሄ አኬ ነው። ሃይማኖት አበውን በሉት መጽሐፍ ይሄ ምን አለ ያኔ ተረት ተረት ነው፣ ስህተት አለበት አለ። ዲያቆኑ ደግሞ ምን አለ? የወይ መምህር የሚታወቅ ነው። ምን አለ? ዋና የቤተ ክርስቲያን መሰረት መጽሐፋችን ነው አለ። ገባልን እንዴት እንደሚከች? አዎ ልክ ነው። የምንመካበት ከመጽሐፍ ቅዱስ ቀጥሎ ያለ መጽሐፍ የምንመካበት ነው። ትክክል ነው። አሁን ይሄ ሰው እኮ የሚያውቀው ነገር እኮ የለም። ምንም የሚያውቀው ነገር እኮ የለም። ሚስጥር ነው የምንለው እኮ በምክንያት እኮ ነው። ይሄ ንጽጽር ሃይማኖት፣ ምእመን፣ ክርስቲያን፣ ክርስትና ለዚህ ሰው ሚስጥር ናቸው ብለን የምንለው አብዛኛው ሰው ቡዳ ስለሆነ ነው እንጂ ይሄ ሰው እውቀት ስለሌለው አይደለም የሚደግፈው። በተለይ ደግሞ እውቀት አለን ከኢትዮጵያ ውጭ ነው የምንኖረው ሰልጥነናል፣ ተምረናል የሚሉ ሰዎች ይሄ ሰው ሲደግፉ ሳያቸው እኔ እንዴት ደሜ እንደሚፈላው በጣም ነው የሚያሳዝኑት። እውቀት እያላቸው ከእርሱ በላይ እውቀት እያላቸው ለሃይማኖታቸው ካላቸው ፍቅር ይልቅ ለሌላ እምነት እና ሃይማኖት ያላቸውን ጥላቻ በዝቶ አናታቸው ላይ ወጥቶ ይሄ ሰው የሚደግፉ ሰዎች አሉ። ይሄ ቆሻሻነት ነው፣ መረንነት ነው። በነገራችን ላይ አያውቁም። ራሱ ክርስትና እንዴት ይስፋፋል የሚባለውን ነገር ስለማያውቁ ነው። አያውቁም። እምነት በእንደዚህ አይነት ጥላቻ ውስጥ ልታስፋፋው አትችልም፣ በፍጹም አትችልም። አባ አብርሃም እንዳሉት እኛ መሰረታችን እየተናደ እኛ ውስጥ ያሉ ሰዎችን ሳይጸኑ ከሌሎች ቤተ እምነቶች ሰው እናመጣለን ብሎ ማለት ሞኝነት ነው። በቃ ይሄ ሌሎች የምታደርጉት ጥሪ ተውት ያሉት ልክ ናቸው። በስነ ስርዓት ገምግመው ስላዩት ነው። በሚደረገው ንትርክ ውስጥ ከሚመጣውን ይልቅ የሚሄደው ስለሚበዛ የሚባል ነገር የለም። የሚመጣም የለም፣ ሁሉም ስለሚሄድ ነው። ሁሉም ስለሚሄድ ነው። ስለዚህ እነዚህ ሰዎች እውቀት የላቸውም። እውቀት የሚባል ነገር የላቸውም። ሃይማኖትን የሚያውቁት ተስፋ ቆርጠው ከፖለቲካም ከዝሙትም የሆነ ቦታ ተነስተው ሶሻል ሚዲያ ላይ ላይቭ ከፍተው ቁጭ ብለው ሃይማኖተኛ ሆኑ እንጂ ሃይማኖት አያውቁትም። ከሃይማኖቱ ጋር አይገናኙም። አንዳንዶቹ በእምነትም አይገናኙም፣ ከሃይማኖቱ ጋር አይገናኙም። ከእምነቱ ኦርቶዶክስ ነኝ ብለው እየሰበከ ኦርቶዶክስ አይደለም። መከራቸውን የሚበሉት አሁን አኪ የሚባል ሰው ስለሰለቸው እንጂ ቢጠነጥጥ ደስታው አይችለውም። ሰለቸው እዛ ጋር ሄዶ ደግሞ ጉድ ነው ያለው። አሁን አኪ ቢጠነጥጥ እንዴት ይዘላል? እስኪ እግሩ ይሰበራል። ጥንቸል ስለሆነ ሰውየው የሚዘልበት አካል እንትንም የለውም። የመዝለል እንትን ያለው ሰው አይደለም። በጣም የመነመነ ቆሽማዳ ሰው ነው። ውስጡ ግን ጴንጤ ነው። አኪ ጴንጤ ነው ውስጡ።
እንደ ሌሎች በቂጡ እያጨበጨበ እግሮችን እንትን እያደረገ እንደ ሌሎች ፓንት እያስወለቀ ቁጭ ብሎ እየሰበከ ቢውል ደስታውን አይችለው። ሸምሞት ነው። እዛ ጋር ገብቶ እንደማይቦንስ ስለገባው ነው። እዛ ጋር ገብቶ በስነ ስርዓት እንደማይሰራ ስለገባው ነው። እዛ ጋር ገብቶ በስነ ስርዓት መሸቀል እንደማይችል ስለገባው ነው። ሲቀጥል ሁለተኛው ያ ደንደሳም ያ ማዲያታም እፎ የሚባል ሰው እሱ ጴንጤ ነው፣ የታወቀ ጴንጤ ነው። ጴንጤ እኮ ነው። ጴንጤ ነው ሲጀመር። ከኢትዮጵያ ያስወጡት ሰዎች ኦርቶዶክሳውያን ብር ከፈሉ። ወደ ኬንያ ያሸሹት ሰዎች ግን ጴንጤዎች ናቸው። ስለማቀው እኮ ነው። ጴንጤዎች ናቸው። የዛኔ ማንንም ሰው ሊነካው አይገባም ብለው የተነሱት ጴንጤዎች ኦርቶዶክስን ስለወደዱ አይደለም፣ ወይም አንድ ኦርቶዶክስ ሰው መጎዳት የለበትም ብለው ስለሚያምኑ አይደለም፣ ወይ ከኦርቶዶክስ በላይ ጠላታችን ሙስሊም ነው ብለው ስለሚያምኑም አይደለም። አይደለም፣ አይገናኙም። ጴንጤ ከሙስሊም ጋር ምን ያገናኘዋል? አሁን ለምሳሌ የጴንጤ ጠላት ኦርቶዶክስ ነው። የኦርቶዶክስ ጠላት ደግሞ ጴንጤ ነው፣ መናፍቅ ነው። የዛኔ አብረው የቆሙት እነዚህ ፖለቲካ የገባቸው አሰራር የገባቸው የሚዲያ ላይ ያሉ የፖለቲካ እንትን ሚስጥር የሚያውቁ ጴንጤዎች ናቸው። ስለዚህ ኦርቶዶክስን እያመሳት ያለው ሲጀምር ጴንጤ ነው። ኦፎይ አኪ ምናምን የሚባሉት ማለት ነው። እነዚህ ናቸው። ይህ ያለ ስራቸው አትግቡ ያለው ሰውየውም ለዚህ ነው። በቃ የማታውቁት ነገር አትነካኩ የተባሉት ለዚህ ነው። እና ይህን ይመስላል። ኦኬ ደግሞ ላሰማ ጋይስ ላኩልኝና ልክፈት። እኔ አሁን እየነገራችሁኝ እኮ ምንም እንትን እያለኝ አይደለም የትኛው ቪዲዮ እንደሆነ። ኦኬ ተዛዛታ ምንድነው? እዚህ ቲክቶክ ላይ ካሉ ጎረም እፎይ ምንድነው በዚህ ልክ ግን እንደዚህ ደፍረ እንድትናገር ያደረገ? ጭራሽ ብለህ ፕሮቴስታንትና ዋሃብያዎች ግንባር ፈጠሩብናል። ያንተ ደግሞ ለዚህ ወጥ መርገጥ ነው። ደግሞ ጎበዝ ስንል ጎበዝ ሲሏት የቄሱ መጽሐፍ አጠበቻሉ። ጎበዝ ስንል ጭራሽ መጣህና ዋሃብያና ፕሮቴስታንቶች አለ አይወን በስላሴ ጾታ ጉዳይ ጴንጤዎች የናንተ እምነት የናንተ ዕውቀት እስኪ ያስረዱን። እስኪ ምንድነው እምነታችሁ እናንተ? እንዴ ሰው እንዴት በራሱ ይስቃል? ኢየሱስ ወንድ ነው ብለህ ያመንክ ለምን ጾታ አለው ተባለ ብለህ ትስቃለህ እንዴ? እና ጾታ የለውም ልትለው ነው ኢየሱስ? እንደዛ ሊሉ እኮ ነው። የባሰው ነው እንትን የሚሉት ሲያስተምሩ አልነበር እንዴ? ራሱ ኢየሱስ ስሜት ነበረው። የሆነ ሰዓት ላይ በስሜት ተፈትኖ ነበረ። የሆነ ቺክ ሲያይ ተገትሮበት ነበረ ብሎ ያስተማረ እናንተ ራሳችሁ መልስ ሳይኖራችሁ የእናንተ እምነት ሳይታወቅ አንተ ማረፊያ ሳትሰጠው በኦርቶዶክስ ተሰቃላ እንዴ? ሉተር የሚባል አባተ ሶስት ሴቶች ለብልበዋል ኢየሱስ ብሎ በመጽሐፍ አስቀምጠውልህ በመጽሐፍ ቅዱስ መሰረት እንትን አድርጎ ማለት ነው። ተመልሶ ደግሞ ኢትዮጵያዊ ወንድምህ ኢየሱስ ክርስቶስ ስሜት ነበረው። በቃ የሆነ ሰዓት ላይ እንትን ብሎ ነበረ ህልመ ሌሊት አይቶ ምናምን ነገር ነበረ ብሎ እየነገረ ተመልሰህ ለምን ስሜት አለው ትላለች ኦርቶዶክስ? ምን ትበል? ጾታ ለምን አለው ትላለች እና ምን ትበል? አዎ አለው ኢየሱስ። ትጸንሻለሽ ወንድ ልጅም ትወልጃለሽ ተባለች። ስለዚህ ወንድ ልጅ ወንድ ነው። ሴት ልጅ ትወልጃለሽ አልተባለችም። ወይ ፍናፍንት ትወልጃለሽ አልተባለችም። ወይ ጾታ አልባ ትወልጃለሽ አልተባለችም። ወንድ ልጅ ትወልጃለሽ ነው የተባለችው። ያ ልጁም እየተባለ ነው የተነገረን ያደግነው እንጂ ያቺ ልጇ እየተባለች አናውቅም። ሴት እንዳትሆን ፍናፍንቷ አልተባለም እንዴ? ሌላ አዲስ ነገር አለ እንዴ? ጴንጤ የራሳችሁ ንገሩን እንጂ በዚህ ጉዳይ እንደውም እምነታችሁ ነው ልትነግሩን የሚገባ የነበረው።
ጴንጤ በኦርቶዶክስ ስቆ በቃ ለምን ጾታ አላቸው ትላለች ኦርቶዶክስ ቤተክርስቲያን። ጾታ አላቸው ያለው መጽሐፍ ቅዱስ እንጂ ሃይማኖት አበው ብቻ አይደለም። የሃይማኖት አበው ቶ የፀጉር አለው ጥፍር አለው ምናምን የሚባለው እሱን ቶ እንዴ ትክክል ነው እንዴ ትክክል ነው። የሃይማኖት አበው እንደውም ትክክል ነው። ከነ ፀጉሩ አይደለ እንዴ እስራኤል ምድር ላይ 33 ዓመት ሙሉ በሰው ቁሞትና እንትን ልክ ቁጭ አድርጋ ኢየሱስ የሚባል ሰው አምላክ ብለህ የምታመልከው ምንድነው? ፀጉር የለውም፣ እጅ እግር የለውም፣ አይን ጥርስ የለውም ኢየሱስ። እሱ እኮ የሥላሴ አንዱ አካል ነው። ከመለኮት የተዋሃደ ስጋ አለ። ያ ስጋ አሁንም ከመለኮቱ ጋር አልተነጣጠለም። ስለዚህ የሥላሴ አንዱ አካል ወይም ደግሞ መለኮት ምንድነው ጾታ አለው ወይ ተብሎ እየተጠየቅ ነው። ጴንጤ መልሰው እስኪ ጴንጤ፣ እንደውም ከጴንጤ ነው የምፈልገው መልሱ። እሺ ሳዲ ጴንጤ መልስ፣ ጴንጤ ነው መመለስ ያለበት በዚህ ጉዳይ ማለት እንጂ እየዘለልክ ኦርቶዶክስን አሸማቅቃለሁ። ኦርቶዶክስ ትክክል አይደለችም። ሃይማኖት አበው የምን ሃይማኖት አበው ነው? መጽሐፍ ቅዱስ ነው እንጂ ወንድ ያለው መጽሐፍ ቅዱስ ነው። ኢየሱስ ጾታ እንዳለው የተናገርከውም አንተ ነህ። አንተ እያልክ ስትጠራው የነበረውም አንተ ነህ። የገረዝከውም አንተ ራስህ ነህ። ሰው ነው ብለህ የምታምነው አንተ ራስህ ነህ። እናንተ መልሱት። እኔ እንደዚህ ብዬ ነው ወደ ራስህ የምመልሰው። ጴንጤ ማለት ነው። ጴንጤ በኦርቶዶክስ የምትስቅበት ምንም እንትን የለም። እንደውም ኦርቶዶክሳውያን ደፍረው ተናገሩ፣ ተሸማቀውም እንትን አደረጉት። አሁን ማለት ነው አባት ደፍረው ተናገሩ፣ ሌሎች ተሸማቀው አረበን በቅድስት ይሁን ድንግል ማርያም ይሁንቡት። ይሄ ነገር ትክክል አይደለም፣ እየተዋረድን ነው። የሙስሊሞች መሳቂያ እንዳንሆን ይቅርታ ጠይቁ ተብሎ ነው የወጡት። በቃ ከእነርሱ የደበቅነው ነገር አለ። ህሊናችንን ሽጠን ክደን ያላስተማርነውና ዝም ብለን ያለፍነው ነገር አለ። ስለዚህ አሁን በዚህ ሰዓት መውጣት አልነበረበትም። ይቅርታ ጠይቁ ተብሎ ነው የወጡት። ይሄ ነው ወጣና ውርደታም ሰውየው ደግሞ ይቅርታ አለ። ትውልዱና ምዕመኑ ጀዝባ ቆጥሮት ማለት ነው። እኔ ትውልዱ መጥፋት ስለሌለበት መውጣት ስለሌለበት እኔ ያስተማርኩት ነገር አባቶች አልተቃወሙም። ግን ቢሆንም ግን እኔ ይቅርታ እየጠየቅኩ ነው ብሎ ይቅርታ ጠየቀ። ትክክል ነው። መኖሩም ስላለበት እንደዛ ብሎ መጠየቁ ትልቅ ነገር ነው። እኔ አልቀየመውም። በቃ እንደዚህ ነው። ጭራውን እንትን እያደረገ ማለት ነው። ፊቱ፣ እጁ፣ አፉ ላይ ይታወቃል ራሱ ውስጡ ሌላ ነገር እንደሆነ ማለት ነው። ውስጥ ያወራውን ሁሉ እንደሚያምንበት በልበ ሙሉነት እንዳወራው የታወቀ ነገር ነው። ስለዚህ ጴንጤ ሞራል ኑሮት በዚህ ጉዳይ ላይ ሐሳብ ሊሰጥ አይችልም። አሁን አንዳንድ ሰው አስገብተን እስኪ ሐሳብ እንጠይቃለን። ረመቶ ሰላም፣ መልክሽን አይቼ ነው ያስገባውሽ። እንግዲያውስ ረመቶ ሰላም፣ ታገኘው አይቀርች ቃል አውራ ብዬ ነው። ወንድ ነህ? ቃል አውራ ብዬ ነው። ወንድ ነህ? ነኛው ወንድ ነህ? ወንድ ነህ? ነኛው ትወርዳለህ ወይስ ብሎክ ላድርገህ? ትወርዳለህ ወይስ ብሎክ ላድርገህ? ለሚወሩ ሰዎች ይግቡና ችግር የለም። ሸኝቻለሁ፣ ይቅርታ አድርግልኝ። አንተ ብሎክ አድርጌዋለሁ እኮ የለም እኮ እዚህ ጋር በቃ ሸኝቻለሁ። እንደዚህ አይነት ወንድ
አንደኛ ነገር የሚያስጠላ እንትን ያለ ኔትወርክ ቦታ ምናምን በጣም ነው የሚደብረው። ሲቀጥል በሴት ልጅ ስም መምጣት በቃ ሰለቸኝ። እንዴት እንደደበረኝ ቀሰፍኩት በቃ። ደግሞ ድምፁ ደግሞ የራስ ድምፅ ሲመላለስ ደግሞ በጣም ያስጠላል። ሸኘሁት እንደዚህ ዝም ብዬ በጭካኔ ማለት። ፈቲያ ሰላም እንታባት ፈቲያ ሰላም ሰሚሮ ካለ ሰው አስገባ እስኪ። ለምን አባቱ ነው የሚለኝ? ኦኬ ፈቲያ ዳሩል ሰላም ሰላም ባቢሎን ሰላም እንዴት ነህ ዳሩል? አለው ደህና ነኝ። ሰላም ነው ባቢሎን? አለን ሰላም ነው። ደህና ነኝ። እሺ ከየት ነው ዳሩል? ዱባይ። እሺ ምን ትለናለህ? ምን ይዘህ መጣ እስኪ? አይ ባቢዬ በጣም ነው የምወደህ። ያው አድናቂ ነኝ። ለዛ ነው ድንገት ሳልፍ ያው አዳምጣለሁ። ከታች እየሰማሁ ነበር። ድንገት ታስገባኝ ነው። አመሰግናለሁ። ግን ሌሎች ሰዎች ብታደንቅ አይሻልም? አይ ሌሎችንም አደንቃለሁ፣ ግን አንተንም በጣም ነው ማደንቀህ። በጣም ነው የምወደህ። ቴንክ ዩ አመሰግናለሁ። ሌላ የምትለው ነገር ያለ? አይ በርታ። ደግሞ እንዳመመህ ያው እየሰማሁ ነው። አላህ ያሽርህ። አፍያን አላህ ይመልስልህ። አመሰግናለሁ። አይ ደህና ነኝ። ተሽሎኛል ራሱ ደህና ነኝ። እሺ ወንድማችን። እሺ ሙስሊም ሰላም ሰላም ባቢሎን እንዴት ነህ? ሁላችሁም አሰላም። ደህና ነኝ። ሰላም አልሐምዱሊላህ። እና እኔ የምለው ማለት ነው ባቢሎን ክርስቲያኖች ባይብልን ወይም ደግሞ መጽሐፍ ቅዱስን ተሸማቀው ደብቀው እንደዚህ ጉድ ሲሆኑ ወደ ማመን የተቀራረቡ ሰዎች ነበሩ። ከ100,000 በላይ ሰው ተቀምጦ የካዱ ሰዎች ማለት ነውና ወደ ቴሌግራም ጎራ ብዬ ስመለከት አለው ወደ ማለት ዛቢያ ሄደዋል ማለት ነውና አሪፍ ለውጥ እየመጣ ነው። አሁን ላይ ቲክቶክ ላይ ኦርቶዶክሶች የተደበቀው ነገር እየወጣ አናቅም አናምንበትም ሲሉ የነበሩት ሰዎች ሁሉ እግዚአብሔር አካላቶች እንዳሉት እየተስማሙ የመጡ ይመስለኛል ማለት ነው። እና ይሄ አሪፍ ለውጥ ነው። የለውም ያለው ኦርቶዶክስ አለ እንዴ? አካል የለውም ያለው ኦርቶዶክስ አለ? አዎ አለ። ማን ነው አካል የለውም ያለው? ለምሳሌ ከሁሱ ጋር ውይይት ላይ አይተህ ከሆነ እግዚአብሔር አይን አለው እጅ አለው እግር አለው ሲባል አይ የለውም ምሳሌያዊ ንግግር ነው ብሎ ክዶ ነበረ የሆነ ግለሰብ። ወደ ቴሌግራም ላይ ሄዶ ምሳሌያዊ ማለት ምንድነው? አካላዊ ማለት ምንድነው? እኔ ምን አውቃለሁ። በእነሱ ዙሪያ ምሳሌ ነው እውነተኛ አይደለም የሚባል ነገር አለ። ኖ እንደዛ የሚባል ነገር የለም። አዙሪ ልጠይቅሽ፣ አንቺ አሁን ትመልሺዋለሽ? እኔም አልመልሰውም። እነሱ መልሳቸውን እኮ ነው የሚነግሩኝ ብሎ ነበር። ሰው ቤት ሆናችሁ እንትናት አሁን ታዲያ ምሳሌያዊ ያልሆነ አካል አለው ብለው ነው የተናገሩት። አዎ አሁን ላይማ ምሳሌያዊ ሳይሆን ሐቂቃ አለው፣ ግን ደግሞ ከማንም ጋር አይመስልም ወደ ማለት ዞሯል። ማን ነው እንደዛ ያለው? ውርደት ይመስለኛል። እፎይ ለምሳሌ ለምን ውርደት ይሆናል? አለው ማለት ነው ውርደት አይደለም። እሱም አለ ማለትማ ውርደት አይደለም። አንዴ ማስማይ ባቢሎን
ውይይት ላይ ሙስሊሞች ፊት ሲቆሙ እንዳይዋረዱ ወይም ደግሞ ሙስሊሞችን ጀጅ ለማድረግ ያለውን መጽሐፋቸው ላይ ያለውን ነገር ይዋሹና አይ የለውም ይሄማ አይደለም ብለው አይን በአይን ግልጽ በግልጽ ባይብልን ይክዳሉ ማለት ነው። ግን ደግሞ እና የካዱ ሰዎች ናቸው ወይ ያመኑት አሁን ነው የምልሽ? አዎ የካዱ ሰዎች አመኑ። እሱ እኮ ነው ሰርፕራይዝ ያደረገን። ማን? እሺ ማን? እፎይን አታውቀውም? እሱ ከሁሱ ጋር እፎይ አካል አለው አይደል? ምሳሌያዊ ያልሆነ አካል አለው ብሎ መሰከር። አሰሚን። እሺ አሰሚን። እንትን ላይ ነው እኽቲ ፊላህ የታለሽ ፖስት አድርገው ነበር። እኽቲ ፊላህን ቴሌግራም ላይ ፖስት አድርገው ነበር። እሱ ያስቀመጠው ቮይስ ምናምን ሳይሆን ጽሁፍ ነው። እኔ ምን ማለት እንዳለብኝ አላውቅም። በነገራችን ላይ እሱ ያለውማ እንዳይልማ ገብቶሻል። ሐሳቡ እንዳይቀይርማ አባት ወጥተው ይቅርታ ጠየቁበት። ገብቶሻል። ስለዚህ በነበረበት ነው ተጨፍግጎ የቀጠለው በማያውቀው እንጂ ገብቶሻል። ሲጀመር ምሳሌያዊ ያልሆነ አካል ነው ያላቸው የሚሉ አባቶች ሌሎች አባቶች እንጂ እንደነዚህ አይነት ተረታም ሰዎች አይደሉም። ገባሽ? እንደነዚህ አይነት ተረታም ሰዎች ደግሞ አለው አሉ የለውም አሉ። ምንም የሚጨምሩትም የሚቀንሱትም ነገር የለም። ገብቶሻል? ስለዚህ ጠቅለል ስታደርጊው ሐሳብሽ ምንድነው? እሺ ጠቅለል ሳደርገው ሐሳቤን በነገራችን ላይ ስማት ጥሪ ምናምን ያለው ባቢሎን ማን ነው ብሎ ስለጠየቀኝ ነው እሱ ነው ያልኩት። እና ዋናው ሐሳቤ ምንድነው? ክርስቲያኖች ሰዎችን ሳይሆን ባይብልን ተከተሉ ነው። በቃ ዋና መመሪያችሁን ባይብልን ተከተሉ። ምክንያቱም ባይብል የሚናገረው ሌላ ነው፣ ቲክቶክ ላይ ደግሞ የሚወራው ሌላ ነው። ሙስሊሞች ከሙስሊሞች ጋር መጥቶ እንዳንሸነፍ ብለው የሚናገሩትና የሚያወሩት ከባይብል ጋር ሆድና ጀርባ የሆነ ነገር ነው። ስለዚህ ባይብላችሁን አንብቡ። እንደዚህ ትዋረዳላችሁ። አሁን ኦርቶዶክስ በጣም ነው የተዋረደችው ማለት ነው በተከታዮቿ። ሁለት አይነት ሐሳብ ይዞ የቆመ ማህበረሰብ ነው ያለው በአንድነት ማለት ነውና ባይብልን አንብቡ። ወደ እውነት ነው፣ እውነትን ደግሞ እስልምና ነው የምለው። አልተምታታብሽም? አልተምታታብኝም። ምን ነው የተምታታ ካለ ጥያቄ ጠይቅማ እና መልሳለሁ። እኔ ጥያቄ ብጠይቅሽማ መቅሰፍት ውስጥ ነው የምትገቢው። በጣም ከባድ ነው። ጠይቀኝ፣ ችግር የለውም። አይ ተይው በእናትሽ። እኔ ነገሩን አሰልች እንዳደርገው አልፈለኩም፣ በራሴ መፍረድ አልፈለኩም እንጂ እኔ አሁን ዝም ብዬ የሆነ ጥያቄ ብጠይቅሽ በቃ ዳገት የሆነ ጥያቄ ነው የምጠይቀው። ግን ሐሳቡ እንዳለ ሆኖ ሐሳቡ ካልቻልኩ ደግሞ ተመሬ እወጣለሁ። በቃ አልደረስኩበትም የምትይው ነገር አለ እንዴ? ያው በጣም ብዙ ያልደረስኩባቸው ነገሮች አሉ ከሆነ በቃ እንደዛ ከሆነ ድረሽበታ። ታዲያ ምን ድረሽበት? እንደዛ ከሆነ አሁን አንቺ እሱን ማንበብ አይቀድምም ታዲያ አንብቡ ከማለት እንዴ? ዋና መሰረት መነበብ አለበት እንዴ? አንተ አምላክን ሳታውቅ ነው እንዴ የምታመልከው? አካሊ ኑሮ አይኑሮ ሳታውቅ ነው የምታመልከው? እኮ መሰረት የሆነ ነገር ነው። ማምለክ የጀመርሽው መቼ ነው አንቺ? ማምለክ የጀመርኩት እኔ አምላኬ ካወኩት በኋላ ነው። መጀመሪያ አወቅ ይላል። መቼ ነው ነው ማለት? በስንት አመትሽ ነው እኮ? በስንት አመትሽ ነው ማምለክ የጀመርሽው እንዴ? በስንት አመትሽ ነው? ካላህን ካወኩ በኋላ ህግጋቶችን ከተማርኩ በኋላ እሱን አመለኩ፣ ተገዛው፣ ለሱ ትእዛዝ ቆምኩ። አይደለም በስንት አመትሽ ነው ማምለክ የጀመርሽው ነው የምልሽ። በስንት አመትሽ ነው? አመቴን አላውቀውም። በስንት አመቴ እንደሆነ በልጅነትሽ ነው አይደል? አዎ በልጅነቴ።
የዛኔ አንቺ አሁን ስለ አካል ታውቂ ነበረ እኮ ሳውቅ አመለኩት አልኩ እኮ ተምሬ እሱን አላህ Subhanahu Wa Ta'ala እኮ ስለ አካል ታውቂ ነበረው የዛኔ ስለ አካል ታውቂ ነበረው ጥያቄ ነው መልሽ ባጭሩ አላውቅም የዛን ጊዜማ አላውቅም ዲቴል ያወቅኩት እኮ አሁን ላይ ነው ስለ ጌታ በቃ አለቃ ታዲያ ስለ አምላኩ አካል ሳያውቅ ማምለክ የለበትም የምትይው በቃ እንደዛ አድርገሽ ተረጂው በቃ ከኪድ ጋር አውሩ እሺ አሁን በቃ እሺ ልጅ ቱርክ እየዘገየ ነው የሚመጣው ማን ያመልክሻል ብለሽ ነው ያው አይታወቅም እኮ አሁን እንደዛ ነው እና የሚዘገይ ኔትወርክ ኖሮች ነው ማርያም ብለው የሚያመልኩሽ ማርያም ይህ ነው እንደዛ ይባላል ማርያም ሰው ናት አውቃለሁ ማርያም ሰው እንደሆነች ማይ እኔ ማርያምን ሳመልክ ነው ያለው አለዛ እኮ ነው ማርያምን ታመልኪ ነበረ ነው እንደዛ ያልኩት አዎ ለዛ ነው ለምንድን ነው የምታመልኪያት ማርያም ነበር ነው እንጂ አሁን ላይ የለም እኮ በነበር ቀርቷል ያ ትናንት ያለፈ ጉዳይ ነው እኔ አውቅሻለሁ ሰለምቴ እንደሆንሽ አውቃለሁ በነገራችን ላይ አውቃለሁ ታሪክሽንም አውቀዋለሁ ግን የቱ ጋር ቅድስት ድንግል ማርያምን እንዳመልክሽ አላውቅም አላ አይደሉነት ማንጀነው እሺ ደጋገሙነት ይመስላል ይባላል ኦርቶዶክስ ስትሆን አምላክ ነው የማትለው ነገር የለም ገብርኤል ያማልዳል ትባላለ ሚካኤል አለ ስላሴ አለ አቡነ ገብረ መንፈስ ቅዱስ አሉ አረወዘተም ቁጡ ተላልክ ተክልይ ያሉ ጊዮርጊስ አለ እያለ ይቀጥላል ማለት ነው 44 ምንድነው የሚባሉት እነዚህ ነገሮች አሉ ግን ለነዚህ ነገሮች ደግሞ የምታምንባቸው ነገሮች አሉ ሰው የራሱ ፍላጎት አለ የሚያምንበት እኔ የማምንበት ነገር አለ በማርያም አምናለሁ ማርያም ታማልዳለች ብዬ አምናለሁ ለሷ ስለታስገባለሁ አሁን ገብረ መንፈስ ቅዱስን እወዳለሁ ስለታስገባለሁ እነዚህ ነገሮች ያው ብሬም ጭምር ካስሯል እኔ ብቻ አልነበርኩም የከሰርኩት ትላለች ምንም ከስሯል ከዛ ብሬም ከስሯል ስለት በማስገባት ታዲያ በብር አንቺንስ የከሰርሽው እኮ ብርሽ እንዴት ይከስራል እንዴ ብሬም ከሰረ እንጂ ማለት የሆነ ለምትወደው ነገር እኮ አድርጌ የሆነ ጊዜ ላይ እውነታውን ስረዳ እነዛ ነገሮች ምንድናቸው ከየት መጡ አቡነ ገብረ መንፈስ ቅዱስ ማን ናቸው ገብርኤልስ ማን ነው ነገሮች ማን ናቸው ለምንድን ነው እሺ እነዚህ ነገሮች ቀጥይ በመመላለስበት ጊዜ አጎቴ ተቆጣኝ በኃይለኛው ማለት ነው ከዛ ደግሞ ወደ መጽሐፍ ቅዱስ መጣው መጽሐፍ ቅዱስን እያነበብኩ የመጀመሪያ ጥያቄ አነሳውለት ወደ እስልምና ለመምጣት ስል ዮሐንስ 5:30 ነበረ ኢየሱስ ክርስቶስ እኮ እኔ ከራሴ አንዳች ላደርግ አይቻለኝም ይላል ለምንድን ነው እንደዛ የሚለው አምላክ አይደለም እንዴ ለኛ ሲል ሞቷል ለኛ ሲል ተሰቅሏል ለኛ ሲል እኮ እንደዚህ ሆኗል እያላችሁ በተክርስቲያን ታስተምሩናላችሁ አልኩት አው ልክ ነው የአባቶቻችን አምላክ ነው አለኝ እሺ አብርሃም እሱን አምልኳል ያልኩት አብርሃም ክርስቲያን ነበሩ ያልኩት አንቺ ታረግመሻል አረብ ሀገር ሄደሽ ምን አስነክተውሽ ነው ያረው ሸይጣን ሰፍሮብሽ ነው በማለት ተመላለስን ተሳዳደብን ማለት ነው ከዛ በኋላ ወደ እስልምና ስገባ ያው የአረብ ጅን መጣት ነው ስለ ተቀበለችው ተባልኩኝ ሁሉም ቦላለኩኝ ማለት ነው ከዛ ድሮ የነበረው ሃይማኖት በነበር ቀረ ለምንድን ነው ማለት እኔ ጥያቄ የነበረው የመጀመሪያው ጥያቄ ኢየሱስ ለምን አልተመለከም ለምን ስላዲኖች ኢየሱስ ክርስቶስ ለምን ይመለካል ለምን ስላዲኖ ታመልካላችሁ ነቢያቶች ሃይማኖታቸው ምንድነው ክርስትና ሃይማኖት የሚባለው መሰረቱ ከምን መጣ እንዴት መጣ ይሄን ጥያቄ ስጠይቃቸው መልሱ ትክክለኛ መልስ ሳይሆን ስድብ ነበረ እኔ ደግሞ ስድብ መቋቋም አልቻልኩም ስለዚህ ትቻቸው ወጣሁ
ስንት ዓመትሽ ነው ከሰለምሽ? ከሰለምኩ 7 ዓመት ይሆነኛል። የሚገርም ነው። እኔ እንደ ሌሎች ጥያቄዎችን የክርስትና ስምሽ ማን ነበረ? ረስቼዋለሁ። ስርተሃና ምናምን ስርተሃና መሰለኝ። ስርተሃና ነው ወለተሃና ለዛ መሰለኝ ጨረስቼዋለሁ። አስበሽ ምንድነው አስበሽ ያመጣሽው መሰለኝ ሳይሆን እንደዚህ ወለተ ቤት ነበር። ወለተሃና ይሁን ስርተሃና ይሁን እንደዛ አይነት ነገር ነበረ። አዎ ላታቂውም ትችላለሽ። በነገራችን ላይ እኔ ይሄ የግድ ማወቅ ቀጥሉ። እኔ እየጠለጥኩት ነው እንትኖች ባለስልጣኖች እዚህ ጋር እያስተካከልኩ ስለሆነ ቀጥሉ። ሀሳብ ምንም ልንግባባ አልቻልንም። ስርዓት ይሉን መርሃባ መስያልሽው ነገር ትክክል ነው። ነገር ግን አሁን ቲክቶክ ላይ ያለውና ቤተክርስቲያን ውስጥ የሚያስተምሩት የማህበረሰቦች ለሁለት መከፋፈላቸው ትርጉም አለው ብዬ አላስብም። ቤተክርስቲያን የምታምነውም ሆነ የምታስተምረው ስላሴዎች አካል አላቸው ብላ ነው። ነገር ግን ሊትራሊ ነው ወይ ይሄ ነገር ቀጥታ ነው ወይ የሚያምኑትኝ ወይም ደግሞ ምሳሌ ነው ብለው ነው ወይ የሚያምኑትኝ? እዚህ ቲክቶክ ላይ ምሳሌ ነው እንደሚሉትኝ ምሳሌ ነው አይሉም እነሱ አለው። ነገር ግን አትመረመርም ብለው ነው የሚሉት። ልክ ስላሴ አትመረመርም እንደሚሉትኝ ሁሉ ማለት ነው። አይመረመርም ከተባለ ደግሞ ምሳሌውም አይደለም ሊትራሊም አይደለም። ነገር ግን ማንንም አይመስልም። ለምሳሌ አላህ Subhanahu Wa Ta'ala ከሚስሊ ሸይ ብሏል። እኔን የሚመስል አንዳችም ነገር የለም ብሏል። ስለዚህ እነሱ ይሄን ነገር ማለታቸው አዲስ ነገር አይደለም። አምላክ ማንንም አይመስልም ማለት እኮ ትክክል ነው። ለምሳሌ እግዚአብሔር በባይብል ላይ ምድር የእግሬ መረገጫ ነች፣ ሰማይ ዙፋኔ ነች ይላል። እንዴ ታዲያ እግዚአብሔር ምድር ላይ ይዋርቃል ይፈነጫል ማለት ነው እንዴ? እግዚአብሔር ሰማይ ዙፋኔ ነች ሲል በዙፋኑ ላይ ይንከባለላል ማለት ነው እንዴ? አይኖች ወደ ድሆች ይመለከታሉ፣ ቅንድቦችም ይፋጃሉ ይላል። የእግዚአብሔር አይኖች ወደ ድሃን መመልከታቸው፣ በአይኖቹ ማየቱ፣ በቃሉ መነጋገሩ የሆነ ከሱ ጋር ያለው ባህሪውን ነጣጥሎ ይሄ ምሳሌዊ ነው ይሄ እንዲህ ነው ብለው አለማመናቸው እስከሚታርኩ ድምጽ በጣም ነው የሚያስጠላው። ይህንን ብለው ማመናቸው የቤተክርስቲያኖቹ አባቶች ቲክቶክ ላይ ያለውን ማህበረሰብ አስቆጣ ማለቱ ያግባብ ነው ብዬ አላስብም። ብቻ አላውቅም። እንዳስተምሮ ወስደው ትክክል ናቸው አባቶች ብዬ ነው የማምነው። ሌሎቻችሁ ቀጥሉ፣ ወይ ደግሞ ክርስቲያን ካለ አስገቡና በስላሴ ዙሪያ ወይም ደግሞ በኢየሱስ ክርስቶስ ዙሪያ ላይ እናውራ። እኔ አልሰበኩም፣ ያለውን ነገር ነው የተናገርኩት። የተጻፈ ነገር ነው የተናገርኩት። ኮሜንቶች ግን በጣም ተረጋጉ። የምር አንዳንድ ጊዜ ለምንናገረው ነገር እያሰብን እንናገር። አባቶች የተናገሩትን ነገር እና ባይብል ላይ ያለውን ነገር ነው የተናገርኩት። በግልጽ ሃይማኖተ አበው ላይም ሆነ መጽሐፈ ሰይፈ ስላሴ ላይ ስላሴዎች አካል እንዳላቸው በስነ ስርዓት የተነገረ ነገር ነው። እኔ አይመለከተኝም ስለዛ ሃይማኖት ማለት ነው።
ግን ደግሞ ይህንን ማለታቸው ትክክል ናቸው ወይም ደግሞ ይህንን ማለታቸው ይቅርታ የሚያስጠይቅ ነገር አይደለም ማለት ይሄ ስህተት ከሆነ እናንተን አይመለከታችሁም። አንዳንድ ጊዜ የምትናገሩትን ነገር እያሰባችሁ ተናገሩ። በተለይ ሙስሊሞች ማለት ነው። ለምንናገራት ነገር ጥንቃቄ እናደርግ። አላህን ፍሩ። ምን ሰበክሽን ስለተባልሽ ነው እንደዚህ ሆንሽው? ስለ ስላሴ አይመለከተኝም። ስብከትን አልሰበኩም እኮ። ምንድነው ችግሩ? ሰበክሽኝ ማለት አልገባኝም። አይ ይመስለኛል ክርስትናን የሰበኩ እንዳይመስላቸው ነው። እሺ መርሃባ። ለምንድን ነው ግን ስሜታቸው አፍንጫቸው ላይ የሚሆነው? ግን እኔ ግራ የሚገባኝ ብሶት ነው አይደል ወይስ ምንድን ነው? ማለት ለምንድን ነው ቅርብ የምትሆኑት? ማለት ለምንድን ነው በኮሜንት የሚሰጠውን ነገር ውስጣቸው እንትን የሚያደርገው? ለምንድን ነው ቶሎ የምትከፉት? ለምንድን ነው ቦታ የምትሰጡት? ለምንድን ነው ቶሎ የምትቆጡት? ለምንድን ነው ቶሎ የሚደብራችሁ? እንደሱ ሳይሆን አላደለ ሙስሊም እህት ወንድሞቻችን ለምሳሌ ያህል የምንጽፈውንም ሆነ የምንናገረውንም ነገር ሆነ ጥንቃቄ ማድረግ አለብን። ከግራና ከቀኝ ሁለት መልአኮች አሉ። እያንዳንዷ ነገር ካፋችን የምንወጣም ሆነ ካፋችን የምትወጣውም ሆነ የምንጽፋትም ነገር ሆነች ትጻፋለች። ለዛ ነገር ደግሞ ጥንቃቄ ማድረግ አለብን። ስለዚህ ከታች ያሉ ሰዎች መጥፎ ነገር እንዳይጻፍባቸው ብለሽ ነው? አዎ እንዳማኝ እንደዛ ለማለት እንጂ በቃ ለእናንተ ለማሰብ ነው፣ ከማሰብ አንጻር ነው ሰብላችኋል። ምንም ማድረግ አይቻልም። አዎ ኢትዮጵያ ውስጥ የምትኖር ነገሩ ኑሮ ውድነት ብቻ ሳይሆን በቃ ትውልድ ዝም ብሎ አሁን ሁለት እግሩ ቢጋጭ ማለት ነው እግሩን ካልቆረጥኩ ብሎ የሚከራከር ትውልድ ነው የተፈጠረው። ለምን ሲባል ሁለተኛ እግር ይጽፍ ማለት ኢትዮጵያን ያህል ኑሮ አሰልችቷቸዋል እንዴ? አልገባኝም። አረ ልንመጣ ነው እንደዚህ እያላችሁ ነው? አይ እኛም ሀገራችን ልንገባ ነው እንደዚህ እያሉማ ያስፈራሩና ከቻልሽ መግባት ነው እንግዲያውስ እንገባለን። አብሽር ኢንሻአላህ። እንዲሁም ቤተክርስቲያን ላይ ሄደን ነው ማጉለ ይዘን የምንሰብከው። ምን ይዘን? ማጉለ ይዘን ድምጻችን ይሰማል። ፍትህ ለስላሴና ለኢየሱስ በማለት እንሰብካለን። ይቻላል እንዴ እንደዛ ማለት? ሴቶች በማህበር ዝም ይበሉ አላልኩም። እንደዛ ይቻላል ወይ ማለት መረበሽ የሰው ልጆችን በቤተ እምነታቸው እየገቡ መረበሽ ይቻላል ወይ? አይ አይቻልም። ቴንክ ስለዚህ በልብሽ ይቅርታ ጠይቂ። እነማንን? ማህበረሰቡ እንጃ እንደዛ ማለትሽን ነው እኔ የማውቀው። ለማንኛውም በዚህ ሰዓት ተመላሽ ከአንድ አመት ከሁለት አመት አያልፍም። ያው ብዙ አመታትን የሰራውን ነገር እንደ ሀብታም ያደርገዋል። ትንሽ እየዘረዘረም እየመነዘረም ሊኖር ይችላል። አንድ አመት ሁለት አመት ከዛ በኋላ ጭንቅ ውስጥ ይገባል። ከዛ በኋላ ቀውሶ ከሀገር ብን ብሎ ይጠፋል። ሀገር ውስጥ የሚኖር ሰው ጤንነት እንኳን የለውም። በጤናው አይደለም አብደዋል፣ ቀውሰዋል። ስለዚህ ኢትዮጵያ ሀገራችን ምናምን እንወዳታለን ምናምን የሚባለው ነገር ውሸት ነው እና ኢትዮጵያ ውስጥ በኑሮ ውድነት ህዝቡ እያለቀሰ ነው። በጣም ሸምሞት ደብሮት እንጂ ከባድ ሁኔታ ውስጥ ነው ያለውና እኔ እንደዛ እንደሆነ ነው እኔ የማውቀው። እንኳን ገቢ የሌለው ማህበረሰብ ጥሩ ገቢ ያላቸው ሰዎች እንኳን ሲያለቃቅሱ ነው የምታገኛቸው። ሚዲያ ላይ ያሉ ጥሮተኞች ቲክታክ ለማኝ እዚህ ጋር መጥተው እንትን ተኳኩለው መጥተው ሰው ሲመስሉ በቃ ሰው እንዳለ አድርጋችሁ የምትረዱ ከሆነ ሌላ ነገር ነውና ሀገር
የምጠፋበት ጉዳይ አይታይም። በጣም እንትን ነው የምጠፋውና እኔ ሀገር እየጠፋች እንዳለች ነው የማውቀው። ሀገር መጥፋት ማለት ደግሞ ህዝብ መራብ ነው፣ መቸገር ነው። እንደዛ አድርጌ ነው የምረዳው። ህዝብ ደግሞ እየተቸገረ ነው፣ እየተራበ ነው። ስለማያወራ ነው እንጂ በጣም ብዙ ህዝብ ነው የሚራበውና እስኪ ደውላችሁ አሉ እኮ በቃ እናንተም እኮ ታውቃላችሁ። አንዳንድ ሰዎች ደውላችሁ ብትጠይቋቸው የተራቡ ሰዎች አሉ። በነገራችን ላይ በዚህ ዘመን ደግሞ የሆድ እና የዳቦ ጥያቄ አልተመለሰም ብሎ እንትን ማውራት ደግሞ በጣም የሚገርም ነገር ነው። ትንሽ ከፍ ማለት ነበረብን። ጥያቄያችን ሌላ ነገር መሆን ነበረበት። ገና ግን እኛ ዳቦ ላይ ነን። የዳቦ ጥያቄያችንን አልተመለሰም። የሆድ ነገር ገና አልተዘጋምና የሚገርም ነገር ነው። ልብ ማለት መቻል አለባችሁ ነው እኔ እምለው። ይሄ ከመንግስትና ከካድሬ ሳክስና ዜና ትርክት ወጥታችሁ አገርን በራሳችሁ መነጽር ብታዩት መልካም ነገር ነው። አገር ምንድነው? ዜግነት ምንድነው? ኃላፊነታችን ምንድነው? በሀገራችን ማግኘት የነበረብን ልናገኘው የሚገባው ግዴታችን፣ መብታችን የሚባለው ነገር በራሳችሁ መንገድ ማየት መሞከር መቻል አለባችሁ ብዬ ነው እኔ የምረዳውና ይሄ ዲኮር ምናምን ነገር እያያችሁ የከተማ ዲኮር ምናምን እያያችሁ ሀገር ሰላም ነው የምትሉ ከሆነ በጣም ከባድ። በነገራችን ላይ በሌሎች ዜጎች ሀገር ከባድ ሁኔታ ውስጥ ነች ወይም የተራቡ ሰዎች አሉ ብሎ ለማለት በጣም ብዙ ቪዲዮ ታይተናል እኮ ከነ ማን ነው ልጁ እንትና እነ ማስተራብነት ያኛው እነ መልእክተኛው እነ ባላደራው የሚባሉ የሚያወጡትን ቪዲዮ እኮ በቂ እኮ ነው። ሌላ ደግሞ አለ ገጠር ገብታ የሆነች ልጅ የምትለቀው ቪዲዮዎች ደግሞ በጣም ነው የሚገርመው። በትስስ ያለ ልብስ ለብሰው በቅማል ተከበው እናቶች ጥውልግ ብሎ የደረቀ እንጨት መስለው ሰውነታቸው ከውስጥ ምግብ ከውጭ ደግሞ ምንድነው ክሬምና ውሃ ነክቶት የማያውቅ ቆዳ ተሸክመው እያያችሁ ሀገር አለን ብለን ስናወራ ያኔ በጣም ነው የማፈረው። እኔ በጣም ነው የማፈረው። ለሌላ ዜጋ እኔ ኢትዮጵያዊ ነኝ ማለት በጣም ነው የሚያሳፍረኝ። ድህነት ስለጠላው ሳይሆን በቃ ሳክሳችን ስለሚያስጠላኝ ማለት ነው። እና ከባድ ሁኔታ ውስጥ ነው ያለነው። ሁሉም ኢትዮጵያዊ የዳቦ ጥያቄው ሊመለስ ይገባ ነበርና ሰው እየተራበ ሀገር ሰላም አለ ሊባል አይችልም። የሆድ ጥያቄ ሳይመለስ ሆዱ በስነ ስርዓት በልቶ ሳያድር ህዝብ ሀገር አለን ብሎ ማውራት በጣም ውርደት ነው። እኔ በጣም ነው የሚያሳፍረኝ ራሱ። ሁሉም ኢትዮጵያዊ በቀን 3 ጊዜ መብላት ብቻ ሳይሆን የምግብ ጥያቄው ሳይመለስ እኔ ሀገር አለኝ ብዬ አልናገርም። እንደዚህ ነው እኔ ያለንበት ክፍለ ዘመን በጣም ሩቅ ስለሆነ ማለት ነውና ጻፉት። በምንድን ነው የሰከሩት? አይ ቲንክ ትንሽ ስላሴ እንትን ብሎባችሁ ባርቆባችሁ መሰለኝ ጭንቅላታቸውን እየሳቱ መሰለኝ የሰከሩት። በምንድን ነው? እውነት ለመናገር ስካር ከተባለ የምናውቀው እኛም እነሱም እንደሚያውቁት የሆነ 1-2 እያሉ ከሆነ እሺ፣ ካልሆነ ግን ከባድ ነው አይደለም። ስካር ያሉት እንዴት ነው? እኔ እኮ ጥያቄ ስካር ያሉት እንዴት ነው? አንድ ትልቅ የሃይማኖት አባት እኔ ጠጥቼ ሰክሬ ነው ብለው የሚሉ ይመስልሻል? እና ፍርሃቱን ያሰከራቸው ነው። አላውቅም እኮ እየጠየቁሽ እኮ ነው። ሰክሬ ሲሉ እርሶ ምን ማለታቸው ነው? የምን ስካር ነው የተናገሩት? ምሕረቱ ላይ የተናገርኩት እኔ አውደ ምሕረቱ ላይ የተናገርኩት ሰክሬ ነው ፖይንታቸው። እና ካፌ አምልጦኝ ነው እንደዛ አብራርተው አዳልጦኝ ነገር ነው የሚሉት እነሱ እኮ። አንድ ሰው አዳልጦኝ ብሎ ካለ አይምሮውን በስነ ስርዓት እየሰራ ነበረ ማለት ነው። ስካር ደግሞ የሚባለው የአይምሮ መዛባት የአይምሮ እንትን ነው። ስለዚህ ስካር ተብሎ ሲባል እንዴት ነው የተረዳሽው አንቺ? ነው እኔ እኮ ከታች አንድ ስትጽፊ እኔ የተረዳሁትኝማ ማስተባበያ እየሰጠ ነው ብዬ ነው ያሰብኩትኝ። እና የባሰ ነገሩ እንዲባባስ አደረገው ነው ማለት ዝም ቢሉ የተሻለ ነበረ ለነሱ። ዝም ቢሉ አይደለም። እኔ እኮ ያልገባኝ ነገር ስለ ስካር እኮ ነው የምጠይቅሽ። በምንድን ነው የሰከሩት? ጠላው ነው አላቅም። እኔ በምንድን ነው እያልሽ ያለሽ?
እኔ እንጃ ጠላ ጠጥቶ መሰለኝ ተይ እንጂ እውነት ጠጥቼ ነው ያሉኝ ነው መሰለኝ። ስለዚህ ምናምን እየወጡ መሰለኝ እጀመንገራቸውን ገብተው ስለመሰለሽ ነው እያወራሽ ያለሽው እንጂ ምንም ከእውቀትም ከመገንዘብም አይደለም ማለት ነው። እዚህ ላይ ምንድነው የምንገነዘበው? ምንም እኔ አልተገነዘብኩም። ከአንቺ ንግግር ነው እኮ መገንዘብ የፈለኩት እኔ። ምን ሊያሰጥ ከታች አንድ ጻፍሽ። እኔ ምንድነው የፈነዳው ነገር ምንድነው የተፈጠረው አድርብሽ አባታችን እንዳሉት ብለሽ ጀመርሽ። ምንድን ምን አልከኝ? እኔ እንጃ የተናገርሽውን ተናገርሽ ማለት ነው። እኔ እንደዛ ከታች ተጣድፈሽ አንድ ብለሽ ስትጽፊ ምንድነው የተፈጠረ ነገር? የሞተ ሰው አለ ወይ? የተነሳ ጦርነት አለ ወይ? ምናምን ብዬ ነው እኔ አሁን ያስገባውሽ። ከዛ ትገቢያለሽ ትናንት የገደልነውን ርዕስ አምጥተሽ አባታችን እኮ ሰክር ያለው ነው ያሉት እና ይሄ ስካር ደግሞ አዳልጦኝ ነው ያሉት አልሽ። አሁን እኔ ማወቅ የፈለኩት ስካር ለምን መሰለሽ? አንዳንዴ መስመር ማለፍ አግባብ አይደለም። እኛ አባት ትልቅ ሰው ናቸው። በነገርሽ ላይ የተማሩ ያስተማሩ ምራቅ የዋጡ ትልቅ አባት የሚያወሩትን የሚያውቁ ረጋ ያሉ የተረጋጉ ይቅርታ ለመጠየቅ እንኳን ሲያመጧቸው ቁጭ ብለው ፊታቸውንና እጃቸውን እንዴት እንትን እንደሚል ትልቅ ኃላፊነት እንደሚሰማው ሰው መኖር እንደሚፈልግ ሰው ሆነው ነው ሲናገሩ የነበሩ። ይሄ ታዲያ ልክ ነው? ልጨርሳ? አንድ አባት እንደ ሃይማኖት አባት ልክ ነው? ልጨርሳ? አፌ ላይ ቁጭ አልሽ እኮ። እሺ ጨርስ። ግን አይ ልክ ያልሆነ ነገር ነው። ምንድነው ልክ ያልሆነው? እኔ አሁን የፈጠገ ነገር ቢሆን አንገቴን እሰጣለሁ ያለ ሰው እዚህ ጋር ተመልሶ ድጋሚ ሰክሬ ነው ቢያንስ ሌላ ሪዝም ማቅረብ አይሻልም? ምን አገባው? ለማን ነው አንገቱን የሚሰጠው? ለእምነቱ ነው። ላመነበት ነገር እኮ አንገቱን ይሰጣል እኮ። ለማን ሲባል ነው አንገቱን የሚሰጠው? እምነቱ በልብ ነው። ግን አንገቱን የሚሰጠው ለማን እኮ ለማን አለ? በቃ ለቃሉ ለራሱ ላለው ቃል አንገቴን እሰጣለሁ እኮ አለ እኮ። ምንድነው? አሁንም እኮ ሰጠ እኮ፣ ተናገረ እኮ። መናገር እኮ ነው ትልቁ ነገር። መኖር የለበትም ነው እንዴ? መገደል አለበት ነው እንዴ? የታለ የሰጠው? ተናገረ እኮ። በቃ መናገሩ ትልቅ ነገር እኮ ነው እኮ። እሱንማ እኮ ለተናገረው ነገር እኮ አንገቴን እሰጣለሁ አለ። ከዛ መልሶ እኮ አምልጦኝ ነው እኮ አለ። እናንተ የማታደርጉትን ነገር ግን ለምንድን ነው እንትን የምታወሩ? ግን እኔ እኮ በጣም እኮ ነው ግራ እኮ ማናረገውን ነገር እናወራማ። አንቺ ታወሪያለሽ። እያወራሽ እኮ ነው አሁን አንቺ አሁን አንገትሽን ለምን ስሚ እማልልበት ምክንያት እማላረገው ነገር ሲሆን ነው። ስሚኝ እርግጠኛ ነኝ አንድ ሰው ለእምነቱ አንገቱን አይሰጥም። ውሸት። በእምነት ጽናት አንገቱን የሚሰጥ ሰው ለምን እናወራለን? አይ ዝም በይ በእናትሽ። 11ኛው ሰዓት ላይ ለምን እናወራለን እያልሽ እኮ ነው። እግዚአብሔር ይቅር ይላል ብሎ ላጥ የሚል ሰው ነው መኖር አለበት። ይሄ ሰው ትክክለኛ ነገር ነው የተናገረው። ይቅርታ መጠየቁ ትክክል ነው። መናገሩ ትክክል ነው። መፍራቱም ትክክል ነው። ሰው ነዋ። ትክክል ነው። በጅቦች መካከል ያለ ሰው ነው። ትክክል ነው። ሁሉም ትክክል ነው። በቃ ከፈለገ ለምን እግዚአብሔር መጥቶ ራሱ አይሰዋም ለራሱ? ምን አገባው ሰውየው ምን አገባው? ኢየሱስ ከፈለገ በድጋሚ ራሱን ይቸንከር እንጂ ምን አገባው? ሰውየው አንገቱን የሚሰጠው ለማን ሲል ነው የሚመተው? ለምን በምድር ተቋድሶ እንደፈለገ ጠጥቶ ጠብጥቦ አያልፍም? ምን አገባው? ይኸው እየደገፍኩት ነው። ቅሬታ አለሽ እኮ። እኔም እኮ የምደግፈው እኮ እሱን እኮ ነው። እሱን ከደገፍሽ ታዲያ ለምን ትቃወሚዋለሽ? ለምን ተቃወምሽው ታዲያ? የተቃወምኩት ንግግሩን ነው እንጂ ሰውየውን አይደለም። ንግግሩም ትክክል ነው። ንግግሩም ትክክል ነው። አዎ ትክክል ነው። ንግግሩም ትክክል ነው። በነገራችን ላይ ትናንት ሲሰጥ የነበረው ሐሳብ ከኔም ከኦፓም ከሌሎች ሰዎችም ሁሉም ትክክል ነው። ሁሉም የየራሱ የሆነ መልእክት አለው። ሁሉም የየራሱ የሆነ ምክንያት አለው። ገብቶሻል? እንደዛ ብለን ስንናገር ሁሉም ትክክል ነው። የተናገርንበት ምክንያትም የየራሳችን ምክንያት አለን። መጨረሻ ላይ ግን የሆነ ቦታ ላይ እንገናኛለን በሐሳቡ ማለት ነው። ገብቶሻል? ለአንድ ጉዳይ ለአንድ ሐሳብ ስለ አንድ ሐሳብ
በተለያዩ መስመሮች እና በተለያዩ መንገዶች ነው ስናስረዳና ስንግባባ ስናወራ የነበረው። ስለዚህ አንዳንድ ሰዎች ትመጡን አንድ ጫፍ ይዛችሁ በዛ የሆነ እንትን ውስጥ ለመግባት አሞክሩ። አመሰግናለሁ ስለመጣሽ። እኔ አንዳንድ ሰው የቁንጽልና እንትን እውቀት ትርጉም የለውም። ሐሳብ መስጠት ትልቅ ነገር ነው፣ ግን በሰዓቱ ነበር እኮ አሁን ነገሩን አልፌ ስለ ምዕመኑ ሐሳብ እየሰጠው እኮ ነው። ነገሩን አልፌው ስለ ጎደለው ምዕመን ሐሳብ እየሰጠው ስለ ሚስጥር የተደበቀበት ምዕመን ሐሳብ እየሰጠው ገባችና ወደ አባት መለሰችኝ። አሁን አባት እኮ እንደዚህ ብሎ ምን አገባኝ ነው ስለ አለፍኩት እኮ። ከፈለኩ ስለ ጎደለው ምዕመን ከተናገርኩ በኋላ ልመለስበት እችላለሁ እንጂ አሁን ትልቅ አጀንዳ ነው የያዝኩት። ጎደለው ምዕመን ነው፣ ምዕመኑ ጎደለው ነው እያልኩ ነው። እንደዛ ነው ያሉት አባት ነው። እሱን አልፈን ሌላ ነገር ነው ያነሳ ነው ዛሬ። ስለዚህ ጉዳይ ሐሳብ የሚሰጥ ሰው ካለ ጎደለው ምዕመን እያለ ኮመንት መኮመት ወይም ደግሞ ሐሳብ መጨመር ነው የሚያስፈልገው። ለምን ምዕመኑ የማይሸከመው፣ ምዕመኑ የማይመረምረው፣ ምዕመኑ የማያውቀው ነገር ቤተ እምነቱ ውስጥ አለ ብለው ስለተናገሩ ስለዚህ ጉዳይ ነው እያወራን ያለነው። ለምንድን ነው ምዕመኑ አይምሮውን እንዳይጠቀም እየተደረገ ያለው? ለምንድን ነው ምዕመኑ በልቡ ብቻ መጀዘብ ያለበት? ይሄ ነው ጥያቄ። ምዕመኑ እንዳይጠፋ ተብሎ የተነገረውን ንግግር ትክክል አይደለም። ይሄ ምዕመኑ እንደ እንስሳ መታየት የለበትም ነው እያልን ያለን። ተሳቢ መሆን የለበትም ምዕመኑ። አይምሮውን መጠቀም አለበት። ጎደለው ምዕመን ማስተንተን አለበት፣ ማብሰልሰል አለበት። እምነት ለጽናት እንጂ እምነት ለእውቀት አይጠቅምም፣ ትርጉም የለውም ነው እያልን ያለን። ቤተ ክርስቲያን አሽራፍ ሚዩት አድርግ፣ ድምጽ ይረብሻል። ሞጥሙጥህና ሞጣችንና ምንድነው ሞጣችን የምትለው አንተ? ደግሞ ማን ነው ሞጣ? ሞጣ ለኔ ተራ ሰው ነው። ሰው አታስገቡ። በቃ እኔ ራሴን አስገባለሁ። ሰው አታስገቡ። ሰዎች ገስቱን ራሴን ማኔጅ አደርገዋለሁ። ምንም ስራ እኮ የለኝም። ራሴን አስገባለሁ። አንዳንድ ሰው ከየሆነ ሰው ጋር እንትን ያደርጋል። እኔ ለምን እንደሆነ አላውቅም። ሞጣ በነገራችን ላይ የሚመቸኝ በአንድ ጉዳይ ነው። ሌላው ግን እንደ ሞጣ ለኔ ተራ ሰው ነው፣ እንስሳ ሰው ነው ለኔ። እውቀት የሌለው ሰው ነው ለኔ። እውቀትን የሚያገኝበት መንገድ ወይም ደግሞ ዓላማውን የሚያስፈጽምበት መንገድ የእንስሶች መንገድ እንደሆነ ነው እኔ የማምነው። በፍጹም ፖለቲካ የሚባለው ሰው ጫፉን እንደማያውቅ ሰው ነው እኔ የማውቀው። የነገሩትንና ያስያዙትን ጉዳይ ይዞ ዝም ብሎ የሚበራ አህያ ነው ለኔ ሞጣ። በነገራችን ላይ በፖለቲካ ጉዳይ እውቀት የለውም። ፖለቲካው እንዴት ነው ዓላማን የምታስፈጽመው? ፖለቲካ እንዴት ይሰራል? ፖለቲካ ምንድነው? እንዴት ነው? አያውቅም። እና አንዳንዴ የሞጣ እንትን ወንድም ምናምን እያላችሁ እንትን የምታደርጉ ሰዎች ደስ የሚለኝ እንዳይመስላችሁ እንዴ። እኔ እኮ በዚህ ልክ እኮ ደደብ ሰው እኮ አይደለሁም። ተራ ሰው ተሳቢ ሰው ነው ሞጣ። እኔ ስለማውቀው ነው። በነገራችን ማን ከሞጣ ጋር ይሰራል እኔ አውቃለሁ። ማን ከእርሱ ጋር ይገናኛል እኔ በደንብ ስለማውቅ ነው። በቅርበት አውቀዋለሁ። አጀንዳው የማን ነው? የሚያቀብለው ሰው ማን ነው? ዛሬ ምን ማውራት እንዳለበት የሚናገረው ሰው ሁሉም ነገር ስለማውቀው ለኔ ምንም ነገር ነው። በሌላው ነገር በጨዋታው በምናምን እንትን ላደርግ እችላለሁ፣ ፈታ ልል እችላለሁ። ከዚህ ያለፈ ነገር ግን በዚህ ልክ እኔ ቲክታክ ላይ ላሉ ሰዎች ደግሞ ብዙ ቦታ የምሰጥ ሰው አይደለም። አሁን ኔውኒ ማኛ ምናምን የሚባሉ ሰዎች ስማቸው መነሳት የሌለባቸው እከክ ሰዎች ናቸው። ይሄ የሞተ ህልው ሰዎች ናቸው። ሬሳ የህልው ሬሳ ሰዎች ናቸው። እንደዚህ አይነት ሰዎች ናቸው።
ስለዚህ እነሱ እንደ ትልቅ ሰው አድርጋችሁ የምትረዱ ሰዎች ካላችሁ በቃ የላችሁም ማለት ነው። ቲንኪንግ